የኛ ህይወት ነው አሜን መጽሐፍ ሲናገር ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ይላል አሜን ከሰማይ የወረደው አሜን ከድንግል የተወለደው አሜን በስጋና በደም የተካፈለው አሜን ዛሬ የወጣነው ሰላም ለምድራችን ለመስበክ ነው ወደ በጋሻው ጎዳና ነው ቤቴ ጎዳና ነው ችግር ጎረ በየአስፋልቱ በየጎዳናው ስትሽከረከር በኮሪደር ልማት እንዳያፈርሱ አይ በጋሻው እኛ ጋር የነበረ ጸጋ ወላዲተ አምላክ ከልደታ እስጢፋኖስ ከእስጢፋኖስ ዮሴፍ ከዮሴፍ ረጲ መድኃኔዓለም ከረጲ መድኃኔዓለም ከሰበታ ጌቴሴማኒ ድረስ አንተ የምታውጀውን የወንጌል ምስራች ፍለጋ አቤት ግርማ ሞገስ አቤት ወንጌል አገላለጥ እኛ አንተን ፍለጋ ነበር የምንንከራተተው አሁን አንተ እኛን ፍለጋ ወደ አስፋልቱ ወደ ጎዳና ወጣ የምር አምርብም እንኳን ብትጠረጥጥም የምር በጋሻው ያምርብም አሁን የሚደብረው ሌላው ነገር በጋሻው ልንገር አንተ ጎዳና መውጣትን ተመልክተው እነዚህ ተንኮለኛ እጅግ ክፉ የሆኑ መሰሪ የኦርቶዶክስ ተዋሕዶ ቤተክርስቲያን ትንታግ ልጆች አንተን ከአዳራሽ መውጣት አይተው ተመልክተው ይሄውልህ ነፍሳትን ነጥቀው ከበጋሻው አዳራሽ ነፍሳት እየነጠቁ ነው ወነዚህ ጨካኞች ክፉዎች እግር ወጣ ሲል ይሄው ነጥቀው አምጥተው ከአብራከ መንፈስ ቅዱስ ከማዕከለ ዮርዳኖስ ልጅነት እንዲያገኝ አድርገውታል ቤተን ቆልፈው ውጣ በጋሻው እነዚህ ጥሩ ልጆች አይደሉም እውነቴን ነው መነግርህ ይሄው አንተ ጋር ያገለግል የነበረ አንተ ጋራ ጉባኤ ይሳተፍ የነበረን ነፍሳት ነጥቀው አምጥተው ሰርቀው አምጥተው ሆም ብለው በተንኮል በሴራ እናኬ እነ ባሮክ እነ ዩብ ግን እነ ዘማሪ እዝራ እነ መምህር ኤርሚያስ ግን እግዚአብሔር ይላችሁ እግዚአብሔርኛው ወንድማችን እንኳን ደስ አለ ዛሬ ከስላሴ ልጅነት አግኝታል ደስ ብሎናል ሞን አይ እንዴት ነሽ እንዴት ነህ አለ እንደና ነሽ ወይ አለሁልህ ደህና ነኝ አለ እንዴ እንኳን ወደ ኦርቶዶክስ እምነት በሰላም ተቀላቀልሽ ሆንሽ ኦርቶዶክስ አዎ ጎበዝ ተጠመቅሽ አዎ እውነት ናት የት እዚህ ሰፈር ያለው የሆነ ቤተክርስቲያን ማርያም ቤተክርስቲያን ሳሚት ያለው መብራት ጠፋ እኔ ስመጣ እኔ ስታስገባኝ መብራት ጠፋ ለጣንሲ ስትገቢ መብራት ጠፋ ችግር የለም አው እኔ እኮ ጥምቀት ምናምን የሚሄድ ሰው ምናምን ስትይ እየፎገርሽ ምናምን መስሎኛል እንትን አሁን የት ተጠመቅሽ ማርያም አልኩ እኮ ማርያም ቤተክርስቲያን ብዙ አልሰማሁት ኔትወርኩ ተቋረጠ ማርያም ገርጂ ስታካረ ገርጂ አይደለም ይሄ ሳሚት ሳሊተ ምህረት አይ ደስ ይላል እንዴት ነሽ ታዲያ ላይፍ እንዴት ነው አሪፍ ነው እግዚአብሔር ይመስገን ጎሮ ነበር የምትኖሪው እና ጾም እንዴት ነው የጾምሽ ነው አይ ጎብዘሻላ ጠንክረሻል ጎብዛለሁ አይ ጎበዝ በርቺልን እና እንዴት ነሽ ምን አዲስ ነገር አለ ዳኒ እየለመድኩ ነው አይ ጥሩ እፎይ ተጽዕኖ ፈጣሪ ነው 4 ነጥብ ለዘመናት እንግዲህ እዚህ በቲክቶክ ላይ ያሉት ጃሂል ኡስታዞች ሲክሉት የነበረውን ሐዲስ እንግዲህ ኡስታዝ አቡ ሃይደር እና ኡስታዝ ሳዳት ከማል ትክክል እንደሆነ አረጋግጠውልናል ሐዲሱ የትኛው ነው ሱነን አቢ ዳውድ 21 ላይ ያለው ነብዩ በ6 ዓመት ያገቡኝ በ9 ዓመት ደግሞ ከኔ ጋር ተኙ ያለውን ወለተሃና እቺኛው እንግዲህ እና ሌሎቹም ሲክሉት ነበር ያሰተት ነው አልተጻፈም ይያሉ ሲክሉት ነበር እስቲ እንግዲህ ኡስታዝ አቡ ሃይደርን ሰምተን እንመለስ እንደው ምን ሸማቀቀው መጀመሪያ
ምክንያቱም የ9 ዓመት ሴት ጋር ትዳር መመስረት ክልክል ነው የሚል ማስረጃ የላቸው። እናታችን አይሻ ረዲየላሁ ዐንሃ በ9 ዓመት አገቧት። ስለዚህ አብረው መኖር ጀመሩ በ9 ዓመት። ምን ይሁን እንዴት የ9 ዓመት ሴት ያገባሉ ሲል እንዴት አያገቡም በል። ሰው እንዳመጣጡና መብት ሊሰጠው የሚገባው የ9 ዓመት ሴት ሕፃን ነችና ማግባት አይቻልም ሲል ማን የገደለው? የሳዳት ከማለምን እንድገመው ከሆኑ ድረስ ሴት ልጅ እኮ ኪሎ አይደለም የምትሸከመው። ቢሆን ኖሮ በ9 ዓመቷ አኢሻን ረዲየላሁ ዐንሃ የኛ ነብይ ሲያገቧት ኪሎቸው በከበዳት ነበር። የኪሎ ጨዋታ አይደለም። ማን ደረት ላይ ነው የሞቱት? ምን አይነት ፍቅርስ ነው የሰጧት? ክርስቲያኖች ሲናገሩ እንዳትፈሩ። በ6 ዓመቷ ታጨች። የወር አበባ አይታ ስትጠነክር በ9 ዓመቷ ግንኙነት ፈጸሙ። ማን 50 ዓመት የሞላቸውን በለው 60 ዓመት የሞላቸውን በለው ማን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም 200 ኪሎ እኮ ኩንታል አይደለም የወደቀ። እንግዲህ ሐቁ ይሄ ነው። ከሁለቱ ከሳዳት ከማልና ከአቡ ሀይደር አሉ በዚህ በኩል ደግሞ ቲክቶክ ጃሂሎች አሉ። ከሁለቱ የትኛው ነው ጃሂል? እናንተ መልሳችሁን እስቲ ስጡን። ለነሱም ደግሞ ሼር አድርጉላቸው። ደግሞ ቪዲዮ በጣም እያስተፉብኝ ስለሆነ ኮፒ ሊንክ ማድረጋችሁን አትርሱ። ሐሰት ይጋለጣል። እግዚአብሔር ይመስገን ደግ ነኝ ደህና ነኝ። ቅድም ግራ የገባኝ ነገር ስላለውና አሁን ኑሐሚንዬ ጠይቆች ጥያቄ ነበረ። በክርስቶስ በማያምን አሁን ተፈርዶበታል ይላል አይደል ፕሮፌት? ያ እሺ፣ ፍርዱ ምን አይነት ነው? ምን አይነት ቅጣት ነው? ኦኬ፣ ፍርዱ በመጽሐፍ ቅዱስ ቁጥር ዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ስትመለከተው ምን ይላል? ሙሴ በምድረ በዳ እባብን እንደሰቀለ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ዓለሙን እንዲሁ ወዷልና። አዳምጠኝ። ይስሙኝ አትበለኝ። በመጀመሪያ ደረጃ ይስሙኝ አትበለኝ እና ምን ልበል? ስማኝ በለኝ። ስለማከብር አይ እኔም አንተን እንደ ወንድም ስለማይ ስማኝ ነው የምልህ። አንተ ታላቅ ነብይ ስለሆነ አክብዬ ነው። አይ ችግር የለም። አንዱ ከእግዚአብሔር በቀር ማንም መምህርና አንቱ አባ ተብሎ አይጠራ ይላል መጽሐፍ አይደል? አይ እንደሱ አይልም። ያለበት ከአንዱ ከእግዚአብሔር በቀር ማንም አባት ተብሎ አይጠራ አይልም። የተባለበት አውድ አንተ ባልከው አይደለም። የተባለበት አውድ እዛው ሙሉን አውድ ሲያነቡት አንተ ባልከው አይደለም የሚሆነው። ምክንያቱም እረኞችና አባቶች እናንተን አባቶችና ጳጳሳት አጎለሾበት ይላል። ስለዚህ የቤተክርስቲያን አባቶች አሉ። የያዕቆብ መልእክት ላይ ማንም ከእናንተ የታመመ ቢኖር የቤተክርስቲያን አባቶችን ይጥራ ይላል። ስለዚህ አውዱ ለማን እንደተጻፈ ማወቅ አለበት። ይቅርታ፣ አሁን እሱ አይደለም ጥያቄው ምን አይነት ቅጣቱ ላይ ያተኩሩልኝ። ፍርዱ ምንድን ነው? ቁርጥማት ነው? ራስ ምታት ነው? በሽታ ነው? ምንድን ነው? በምድር ላይ ያለው ፍርዱ ስላሉኝ ምን አይነት ፍርድ ነው? ፍርዱ የዘላለም ሞት ካልሆነ በክርስቶስ የማያምን ሰው ያለበት ፍርድ ምድር ላይ ነው ስላሉ ምድር ላይ ያለው ፍርድ ምን አይነት ፍርድ ነው? እሱም ብቻ ይንገሩኝ ፕሊዝ። ወረደ እንዴ አንቱና አንተ ኔትወርክ አለና የበረከት ስራ ነው እንጂ ለመጽደቅ የምናደርገው አይደለም። ምክንያቱም ጽድቃችን ክርስቶስ ስለሆነ ነው። ይህ ፓስተር ምን ይላል መሰላችሁ? የምንሰጠው ለመጽደቅ አይደለም። ያ ማለት እምነት ብቻ ለጽድቅ ስራ አያስፈልግም፣ በክርስቶስ ማመን ብቻ በቂ ነው ማለቱ ነው። ብትገድል፣ ብትዞምት፣ ብትሰርቅ ኖርማል ነው ማለት ነው። መጽሐፍ ቅዱስ ምን ይላል? አንተ ከንቱ ሰው ይላል እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህ ይላል። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል መጽሐፍ ቅዱስ። ስለዚህ እምነታችሁ ብቻውን የሞተ ነው ማለት ነው። ልጨምርላችሁ፣ ኢየሱስም አለ ይላል ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለድሆች ስጥ ይላል፣ መዝገብን በሰማይ ታገኛለህ ይላል። በመጨረሻ ቀን እኮ ክርስቶስ ሲመጣ የሚጠይቀን ጥያቄ ይሄ ነው። ስራብ አብልታችሁኛል፣ ስጠማ አጠጥታችሁኛል፣ ስታረዝ አልብሳችሁኛል፣ ስታሰር ጠይቃችሁኛል ተብለህ ትጠይቃለህ ያለ መጽሐፍ ቅዱስ ነው። ግዴላችሁ ስክሪኑን ጫና አድርጉት። ሴንድ ታንክ ዩ። ኢየሱስ አሁን በሰማያት አይለምንም ብሎ የሚል ኦርቶዶክሳዊ የምልጃ ስራውን አቁሟል ጨርሷል ብሎ የሚል ኦርቶዶክሳዊ የኢትዮጵያ ኦርቶዶክስ የኢትዮጵያ ኦርቶዶክስ አማኝ የግሪኩን በቃ ስፒር ዛሬ ቀኑ አይደለም፣ ይሄ ምሽት ለሱ የተረገመ ምሽት ነው የሚለው በልብ ዕብራውያን 7:25 ላይ ያለው ሐሳብ ምንድነው? እሱ
የሊቀ ካህን አገልግሎትን አንስቶ ነው የማንን የሚያወራው? የኢየሱስን የሚያወራው። ኢየሱስ ክርስቶስ ምንድነው እሱ እያለ ነው ያለው? ሊቀ ካህን። ሊቀ ካህን መለመን አይጠበቅበትም። ለምሮም አይጠበቅበትም። ሊቀ ካህን ከሚያቀርበው ደም ከሚሰዋው መስዋዕት የተነሳ ነው ሰዎችን የሚያስታርቅ መካከለኛ የሚሆነው። አለቀ። ስለዚህ የክርስቶስ ኢየሱስ የምልጃ አገልግሎት እንደ ሰዎች መለመን አይጠበቅበትም። የኢትዮጵያ መጽሐፍ ቅዱስ ማህበር ባሳተመው ስለ ምልጃ በሚናገረው ሐሳብ ላይ የክርስቶስ ኢየሱስ ምልጃ ግን ብሎ ከነ ሙሴ ከነ አብርሃም ወይ ደግሞ ሌሎች ሰዎች ካደረጉት እንደሚለይ በግልጽ ይናገራል። እምነታችን ይሄ ነው። የኢየሱስ ምልጃ አዎ ይለያል። ከምን አንፃር? በልመና የሚከናወን አይደለም። ወጣቶች ትላንትን ብቻ እያሰባችሁ በትላንት ባለፈ ታሪካችሁ ከሆነ አሁን ብሄድ ይሻለኛል እያላችሁ እየተጨነቃችሁ ያላችሁት ያለፈው አልፏል። በትላንት ውስጥ ብቻ የምትኖሩ ከሆነ በጭንቀት ውስጥ እየኖራችሁ ነው ማለት ነው። ዛሬ አዲስ ቀን መጥቷል። ነገ ማለዳ አዲስ ማለዳ ናት። ነገ አዲስ ቀን፣ ነገ እግዚአብሔር አዲስ እድል ሰጥቷል። ለምን ትላንት ላይ ብቻ በትላንታችሁ ባለፈ ህይወት ከኖራችሁ ትላንታችሁን ብቻ ያጣችሁትን ነገር እየቆጠራችሁ ከኖራችሁ እመኑኝ ትጨነቃላችሁ። ስለዚህ እድል የተሰጣችሁ እጃችሁ ላይ ያለውን ዛሬያችሁን ታበላሻላችሁ። ምን ማለት ነው? ትላንትን ብቻ በማሰብ አትጨነቁ። አዲስ ቀን መጥቷል። ተዘጋጁ። ደግሞስ ወገኖቼ ነገን ደግሞ ብቻ ለመኖር ነገ እንዴት እኖራለሁ ነገ ካላችሁ ትላንትን በጭንቀት ነገን ደግሞ በስጋትና በፍርሃት ብቻ ትኖራላችሁ። ስለዚህ አጥፋ ግደል ጠጣ ሊላችሁ ይችላል። ታዲያ ምን እናድርግ? ዛሬ አመስግኑና ደስ ይበላችሁ። ዛሬ እግዚአብሔር አንቅቷችሁ የለም፣ ደስ ይበላችሁ። ነገን ተውት፣ በትላንትም አትጨነቁ። ነገ እግዚአብሔር ነው፣ ለእግዚአብሔር ስጡት። ቀን የሚያመጣውን አታውቁምና በነገ ላይ አትጨነቁ። እንዴት እኖራለሁ አትበሉ። ዛሬያችሁን አታበላሹ፣ ነገችሁንም አታጨልሙ። እንዴ የተወደድክ አንተ ወጣት ሆይ ኤፍ ስላገኘ ህይወትህን ሁሉ ኤፍ ማድረግ አለብህ። እርግጥ ነው ኤፍ ስላገኘ ምናልባት አንዱን ቀን ሊደብርህ ይችል ይሆን። እሺ ይሁን፣ ሰው ነህ። አጥንተ እንደዚህ በመሆን ግንስ አንዷ ኤፍ ህይወትህን ሁሉ ልታጨልምባት ልትፈቅድላት ይገባል። ሌላ ኤ የለም፣ ሌላ ቢ ፕላስ የለም። አንድ ሰው ነው እንጂ ከዳን፣ ዓለም ሁሉ ከዳን። ዛሬ እንዲህ ያሰብን መወሰን አለብን። ትላንትን ለጭንቀታችን ነገ ለስጋትና ለፍርሃታችን ብቻ እየሰጠን ለምን ራሳችን አንተ የእግዚአብሔር ነህ። መጠቅለያዬ እንዳላበዛባችሁ ልዘግለለው የእግዚአብሔር ቃል እንዲህ ይላል፣ በዋጋ ተገዝታችኋልና የራሳችሁ አይደላችሁ። አንተ ለአንተ የተሰጠህ አደራ ነህ እንጂ አንተ ያንተ አይደለም። ከዛሬ ጀምሮ ይህንን ለድምፅ ንገረው። እኔ አይደለሁም፣ በዋጋ የተገዛው እኔ ገዢ አለኝ፣ ባለቤት አለኝ። የኔ ነህ የሚልኝ አለ፣ የኔ አይደለሁም። ስለዚህ በራሴ ላይ አንዳቻለ ቀን የሚያመጣውን ስለማታውቅ ዝም ብለህ ታግሰህ ኑር። ወገኖች የእግዚአብሔር ቃል የሚለው ይሄንን ነው። ለራሳችሁ አይደላችሁ፣ በዋጋ ተገዝታችኋል። እና ምን ላድርግ? ትናንት ምንም እንዳልተደረገልህ አድርገህ ብዙ ነገር አሳልፈዋል። ትላንትን ያሳለፈን አምላክ ነገንም እንደሚያሻግርህ እመን። ትላንትን ለትውስታ ነገን ለተስፋ ዛሬን ደግሞ በትዕግስት አሳልፈው። አትቁነጥነጥ፣ ታጋሽ ሁን። አንዳንዶች ምን እሆናለሁ ነገን እንዴት እሻገራለሁ ብለው ራሳቸውን ያጠፉ ብዙ ሰዎች እንደነበሩ በዚህ HIV ኤድስ በሚባለው ዘመን በልጅነት ትዝታዬ ትዝ ይለኛል። ብዙዎች ራሳቸውን አጥፍተው ነበር።
በቃ በቃለን ብለው ግን ይገርማችኋል ዛሬ HIV ኤድስ ከሚባለው ቫይረስ ጋር ሰውን በደስታ ቢኖሩ ብዙዎች አሉ ቀን የሚያመጣውን አታውቅም አንተ በቀን ላይ ቆራጥ ወሳኝ ለምትሆና ማን ፈራጅ ያደረገ ይሄው በደስታ ይኖራሉ ተስማምቷቸው ይኖራሉ ልጆች ወልደው ከብደው ይኖራሉ ዛሬ በመጣው ነገር አትደንግጡ ነገ ምን እንደሚፈጠር አታውቁ ለእግዚአብሔር ደግሞ ፈቀቀላችሁ አትቁነጥነጡ ትዕግስት አትጡ ለእግዚአብሔር ስጡ ትላንት ለትውስታ ዛሬ ለደስታ ነገ ለተስፋ አንተ ነህ ይቆየ አምስተኛው ሳምንት ደብረ ዘይት ይባላል የወይራ ዛፍ ያለበት ከኢየሩሳሌም በስተምስራቅ ከቄድሮን ሸለቆ ጎን የሚገኝ ተራራ ነው ደብረ ዘይት ክህነት ስልጣን ስለሚመስላቸው ነው ጀነራል ኮሎኔል ምናም ስለሚመስላቸው ነው አይደለም ክህነት ለሁላችንም የተሰጠ ነው ዳጊ መረጃ አንጣ ብለብለ ደግሞ ካህነኛልክ እንዴ መጨረሻ ላይ ለሚለኝ አንያ ተሰሎንቄ ላይ ያለው ክፍል እሷን አንብቤ ልጨርስ ኤርሚ እሷን ቃል እንዳነብ ብቻ ፍቀድልኝ አንያ ጴጥሮስ 2:9 ኤርሚ ቀጥል ሌዋውያን ካህናት ቢሆኑ ከነሱ ወስዳለው ማለት ከአሕዛብ ካህናትን እንደሚወስድ ነው እግዚአብሔር የሚናገረው በአዲስ ኪዳን የአዲስ ኪዳን ካህናትን እንደሚወስድ ነው እግዚአብሔር እየተናገረ ያለው ምንም ጥርጥር የለው ካህን የሚባል ሲጀመር ባል ነው ቄሱ ነው ይሄንን የሚለው ያነባል ይሄንን ክፍል ማለት ነው ምን ያነባል ኃጢአታችንን ለእግዚአብሔር ብንናዘዝ እርሱ ደግሞ ታማኝና ጻድቅ ስለሆነ ኃጢአታችንን ሁሉ ይቅር ይለልናል ከበደላችንም ሁሉ ያነጻናል ዮሐንስ ወንጌል ምዕራፍ ማን አንደኛ ዮሐንስ ምዕራፍ 1:9 ይሄንን ያነብና ምን ይላል ስለዚህ ይላል ስለምኑ ከላይ ስላባነበው መሰረት ስለዚህ በጌታችን በኢየሱስ ክርስቶስ ትእዛዝ የኃጢአታችሁን ስርየት በአብ በወልድ በመንፈስ ቅዱስ ስም አስታውቃችኋለሁ አሰርይላችኋለሁ አይደለም ሰዎቹ ስለጸለዩ በእግዚአብሔር ፊት ከሰውየው ጋር ራሳቸውን ስላዋረዱ ከቄሱ ጋር መዝሙር ስለዘመሩ በእግዚአብሔር ፊት በንስሐ ስለሆኑ ያንን ይሄንን ጥቅስ ይጠቅስና አንደኛ ዮሐንስን ይጠቅስና ምን የሚለውን ታማኝና ጻድቅ ስለሆነ ኃጢአታችሁን ይቅር ይለናል ስለተባለ በንስሐ ህይወት ስላለፉ ምን ይላቸዋል ይሄንን የኃጢአት ስርየት ማግኘታችሁን አስታውቃችኋለሁ ለምን የእግዚአብሔር ቃልን ተገን አድርጎ አንድ ሰው በክርስቶስ ኢየሱስ ሲያምን የዘላለም ህይወት አለ እንደምንለው ሰውየው አለ ልንል የቻልነው ምንድነው ዲክሌር ልናደርግ የቻልንበት ምክንያት ምንድነው ዮሐንስ አንደኛ ዮሐንስ ምዕራፍ 5:12 ላይ በልጁ የሚያምን የዘላለም ህይወት አለው ልጁ ያለው የዘላለም ህይወት አለው ተብሎ ስለተነገረ ማለት ነው በቃ ልጁ ያለው ህይወት አለው ስለሚል ስለዚህ ልክ አሁን እኔ ልጁን ኢየሱስ ክርስቶስ ያመነ ሰው ልጁን ማምኖ ለምንድነው ሲል ህይወት እንድታገኝ ከዛ ንስሐ ሲገባ አሁን አመኛለሁ ሲለኝ አሁን ብትሞት ወደ ሲኦል አትገባም ወደ እግዚአብሔር እቅፍ ነው የምትሄደው የዘላለም ህይወት አለ እላለሁ ለምን ቃሉ ስለሚለኝ ልክ አሁንም ንስሐ ለሚገባ እግዚአብሔር ምህረትን ያደርጋል ስለሚል እግዚአብሔር ቃል እዚህ ጋር በዚህ መሰረት ንስሐ አብረው ስለገቡ ሰዎችም ንስሐ ስለገቡ ይሄንን ዲክሌር ያደርጋል አሁን አኪዬ ክፈተው እንትን ተመለስ አኪዬ ኦኬ ቆይ አኪ ከመክፈት በፊት ግን ቀደም ግን ዮሐንስ ወንጌል ምዕራፍ 20:23 እንደዚህ ይላል ላንብብላችሁ የሰዎችን ኃጢአት ይቅር ብትሉ ኃጢአታቸው ይቅር ይባልላቸዋል ኃጢአታቸው ይቅር ባትሉ ግን ይቅር አይባልላቸውም የሚል ጥቅስ ተጠቅሶ ነበር ካህኑ በዚህ ጥቅስ መሰረት ነው የሰውን ኃጢአት ይቅር የሚለው ለኔና ላንቺ ይሄ ለኔና ላንቺ እኮ ኖ እሱ የኛ ፍችቶ ጀነት ውስጥ ሲጋራ አለ ብሎ ሼኹን ጠየቃቸው አይጠፋም ግን እሳት ወርደን ተለኩሰው አሉት ይባላል ሲጋራውን በተመለከተ ለአላህ ብሎ ከተወ ጀነት ውስጥ ሲጋራ ያገኛል ኢንሻአላህ ግን የዱንያ አይነት ሳይሆን ያለየት ያለ ነው ኢንሻአላህ እሳትም ወርዶ አይለኩስም ችግር የለም ኢየሱስን ገለናል ይሉ የለም ለይሁዶች አይደለም ክርስቲያኖቹ ደግሞ ተገሎብናል ብሎ አምነዋል አምነዋል አይደል እኛ ነን እንጂ አልተገደልም የምንለው ሙስሊሞች ይሁዶቹ ገለናዋል ብለዋል ክርስቲያኖቹም ተገሎብናል ብለዋል የዛን ጊዜ እስልምና የለም አልመጣም እስልምና የለም ነብዩ አልተወለዱ ሲል ነብዩ መጡ ነብዩ የመጡ ጊዜ ሻምን ያዙት ሻምን የተቆጣጠሩ ጊዜ አሁን እዛ የነበረው ህዝብ ግማሹ እስልምናን ተቀበለ ይሁድ የነበረውም ክርስቲያን የነበረውም እስልምና የተቀበለ አለ ከእስልምናውን የተቀበሉት
ሙስሊም ተባሉ ደግሞ ሳይቀበሉ የሁድነታቸውን ይዘው የተቀመጡ አሉ ክርስትነታቸውን ይዘው የተቀመጡ አሉ ሰላም አለይኩም ወራህመቱላህ እንዴት ናችሁ ሰላም ናችሁ ወይ አንድ ጥያቄ አለኝ ሰሞኑ የሆኑ ወንድሞች ወይ ሙስሊሞች ለመስጊድነት ቦታ ጠይቀው አዲስ አበባ ውስጥ ሰፊ የሆነ ቦታ ለመስጊድነት እንደተሰጣቸው ሰምቻለሁ በጣም ደስ ብሎኛል አልহামዱሊላህ ግን አይታችሁ ከሆነ በሙስሊሙ መሃል ምን የሚባል ክርክሮች አሉ በሙስሊሞች ነው በዲን የለም ሙስሊም ያልሆኑትን አካላት በበዓላታቸው እንኳን አደረሳችሁ ማለት ይቻላል አይቻልም ጥቂት የማይባል ህዝብ حرام ነው ብሎ ነው የሚያስበው እንደነዚህና እንደነ ኸመር እንደነ ሰው መግደል ነው እንደውም ከነዚህ በላይ ካፊሮችን በያዛችሁት ኩፍር ላይ ስህተት ላይ ጥመት ላይ ጽኑ ትክክል ናችሁ አብሽሩ ማለትን ስለሚያስይዝ ይሄ የነሱ ፈህም ነው አላህ እንደዚህ የሚል ከልከላ አላወረደም ነብዩም አልተናገሩም ካለ ቀበላለሁ አይፈቀድም ይላሉ እንዴ ዛሬ ኢትዮጵያን ያስተዳድሩ ያሉ አካላት ሙስሊሞቹም አይደሉ ወይም ደግሞ እስላማዊ ሸሪዓዊ የሚባል አገዛዝም አይደሉም በርግጥ በስልምና እስላማዊ ሸሪዓዊ የሚባል አገዛዝ አለ የለም ሌላ ርዕስ ነው እንደው ነገ ሙስሊሞች እነዛ ዛሬ እንኳን አደረሳችሁ ማለት ክርስቲያኖችን በበዓላቸው ጊዜ እንኳን አደረሳችሁ ማለት አይቻልም ይያሉ ያሉ አካላት ነገ ኢትዮጵያን ማስተዳደር እድል ቢያገኙ ለቤተ ክርስቲያን ቦታ ሰጡን ብለው ክርስቲያን ወንድሞቻችን መጥተው ቢጠይቁ አው ብለው ይሰጧቸዋል መብታችሁ ነው የኢትዮጵያ ህዝብ ናችሁ ብለው ይሰጧቸዋል ወይስ ቤተ ክርስቲያን ከሰጠናቸውማ በኩፍራችሁ ላይ ጽኑበት ከአላህ ውጭ የምታመልኩበት ቦታ እንኩ ማለት ነው ኩፍራችሁን በዛው ቀጥሉበት ማለት ነውና ይሄ ደግሞ ከኢስላም አይፈቀድም ነው ከኢስላም አይደለም ይሄ ደግሞ ሼኾቻችን ከጻፉት ኪታብ አይፈቀድምና አንሰጣቸውም ብለው ነው እነሱም በተራቸው ጨቋኝ የሚሆኑት ልክ ብዙ ጊዜ ሙስሊሙ ኢትዮጵያ ውስጥ ተጨቁናል የሚባል ወሬ አለ የሆኑ ቦታዎች ላይ ደግሞ ችግሮች አሉ በየጊዜው እየተስተካከለ የጦር እየሆነ የመጣም አለ ግን እንዳጠቃላይ ነገ ስልጣን ቢይዙ ወይም ብንይዝ ለቤተ ክርስቲያን ብለው ሲጠይቁ አዎንኩ እዛ ገብታችሁ ኢየሱስን አምልኩበት ቀድሱበት ምናምን ብለን በፍትህ በነጻነት በእኩልነት አምነን እነዚህ ኢትዮጵያን ህዝብ እናስተናግዳቸዋለን ወይስ ሼኻችን በጻፈው ኪታብ ነው መንፈርድባቸው አንሰጥም ብለን ነው መንከለከላቸው ዛሬ ለራሳችን እያመመን ያለን ቁስል ለመስጊድ ብለን ቦታ ስንጠይቅ ለምን አይሰጠንም ብለን እንደምናረው ነገ ለቤተ ክርስቲያን ብለው ቢጠይቁን ይሄው ብለን እንሰጣቸዋለን ይሄስ እንኳን አደረሳችሁ ከማለት በላይ ወንጀል አይሆንም ወይ እንደው ለመጠየቅ ያህል ነው ወሰላሙ አለይኩም ወራህመቱላሂ ወበረካቱ በጣም የምቀርበውና በጣም የምወደው ጓደኛዬ ስልኩን ተቀብያየዋለሁ ባለፈው በጣም ድንግጥ ነው ያልኩኝ ማለት ነው እንዴ አንፎሎ አድርጎኛል አንፎሎ መደረግ ማለት ደግሞ ምን እንደሆነ ታውቃላችሁ ቤተሰብ የሆነ እየሰራ ያለ ነገር ልክ አይደለምና አስተካክል ከማለት በቃ ይሄ ልጅ መቼም አይስተካከልም ብሎ አንፎሎ ማድረግ ነው ማለት ነው በቃ አልከተለውም ማለት ነው ያን አይል ብርቅ ነገር አይደለም መከተል ግን ትንሽ ቅር አለኝ እኔ በጣም ሁለት ቀን ነው ሶስት ቀን ቤቴ ቆይቼ እኔ መላልኩት ደውዬለት ለምን ነው አንፎሎ ያደረከኝ ስለው መቼ ያለ እኔ መድሃን ያለ ምን አላረኩም ብሎ ማለት እና አሁን ስደርስበት ምን እንደሆነ ታውቃላችሁ ድሮ ፎሎ ያደረጉኝ በተለይ ቲክታክ ሲጀምር አካባቢ ፎሎ ያደረጉኝን ጓደኞችን መልሼ ሳይ ሁሉም አንፎሎ አድርጎኛል ለካ እነሱ አይደሉም የሚያደርጉኝ ቲክቶክ ራሱ ነው አንፎሎን እያደረገኝ ያለው ማለት የኔን ቤተሰቦች አንፎሎ እንዲያደርጉኝ አንፎሎ እንዲሉ እያደረገ ነው ያለው ማለት ነውና ምናልባት እናንተም እንደዚህ ነገር ካጋጠማችሁ ከቤተሰብነት ድምር ውስጥ ከወጣችሁ ባካችሁ አምላካችንን ሲሳደብ የነበረ እንዲሁም እነፎይን እንዲሁም ሌሎች ወንድሞቻችንን ፋኖ ናቸው ከፋኖ ጋር ተልኳላቸው አሸባሪ ናቸው ሲል የነበረ ግለሰብ በራሱ አንደበት አሸባሪ መሆኑን ተናግሯል ይህንን ቪዲዮ ሁላችሁም ኮፒ ሊንክ አድርጉ በመችሉት መጠን ደግሞ ለሁሉም እንዲዳረስ ዲዩት ያደረጋችሁ ስሩበት የሚናገረውን እስካሰማችሁ ድረስ ለብዙዋን እንዲደርስ ኮፒ ሊንክ አድርጉ የሚናገረው ሙስሊሙን የሚገፋ መንግስት የትም ሲደርስ አላየንም በአጭሩ ሲቋጭ ነው ይሄንንም ከወያኔ መንግስት ሊማር ይገባል ሙስሊሙን መነካካት ሲጀምር ወያኔ እንግዲህ
ወንበሩን አበላሸ፣ ወንበሩን ዝቅ አደረገ፣ ወንበሩን ሰብሮ ወደ መቀሌ ገባ ማለት ነው። ይቀጥልና አሁንም ደግሞ ያለው መንግስት አሁንም እጁን ከሙስሊሙ ኡማ ያንሳ። አይ በዚሁ ይቀጥላለው የሚል ከሆነ ከወያኔ አልማርም የሚል ከሆነ ያው የወያኔ ጣፋንታ እንደሚደርሰው ግልጽ ነው ማለት ነው። ክርስቶስን የሰደበ በራሱ አንደበት ራሱ ላይ መስክሮ ልክ እንደዚህ አሸባሪ መሆኑን ይገልጻል ማለት ነው። ይህ ግለሰብ ከዚህ በፊት ወንድሞቻችንን በሌላቸው ስም ሲሰጥ የነበረ አምላካችንን በማይገባ ቃል ሲሳደብ የነበረ ግለሰብ ነው። ስለዚህ አሁን ደግሞ ይህንን መንግስት የበፊቱ መንግስት ጣፋንታ እንዳይደርሰው የሚሳደቡ ሙስሊሞችን እንዳያስርበዋል። ምክንያቱም ከተሳዳቢዎቹ መካከል አንደኛው ራሱ ስለሆነ መንግስትንና ትልቁን የሙስሊም ህብረተሰብ ሊያጣላ የተነሳ አንድ ግለሰብ ነው። ይህ ግለሰብ አሸባሪ ስለሆነ በተናገረው አማርኛ ይህንን ቪዲዮ ለህግ አካላት እንዲደርስ በምትችሉት መጠን ኮፒ ሊንክ አድርጉ። የኛን አምላክ የነካ ልክ እንደዚህ በራሱ አንደበት ራሱ ላይ السلام عليكم ورحمة الله وبركاته. الله سبحانه وتعالى بقرآن من الهال وجعلنا على قلوبهم أكنة أن يفقهوه وفي آذانهم وقرا. قرآن سنبب الله شو أن داير ردوت بلبوشات شو بمسابيات شو شفانا درجن باتشوال أن داي سموت راسو يمين قوا نجر يكالك قلبتال يا مالت عيتاچو كونه يهون نجر سيورا ቆርጦ ነው ሰው የሚሰማው ሙሉውን አይሰማው ቆርጦ ይሰማና ያቺ የተቆረጠችዋን ብቻ ይዞ ለመከራከር ይመጣል እንዴ መጀመሪያ ሙሉና ድምጥ እንጂ ሰሞኑ ሰዎችም ደውለው ጠይቀውኛል በኮሜንትም እያነበብኩ ነበር አንተ ሐዲስ እኮ እንቢ ብለሃል እንዴ قال الله وقال رسوله ብቻ እንበል ዲን ብሎ ማለት قال الله وقال رسوله ነው ከዛ ውጭ ያለው ኮተት ነው ሲባል ሐዲስ ክደሃል ወይስ በሐዲስም የሼኾቹን አቅዋልና አህካም ልታስገቡ ፈልጋችሁ ነው አሁንም ደግሜ የምነግራችሁ قال الله وقال رسوله ብቻ ነው ዲን ከዛ ውጭ ያለው የሁሉም ሰው ንግግር ዲን አይደለም ይሄ ሁሉም የሚቀራው ኪታብ ኮተት ነው ወደ አላህ ሚሊሜትር አያቀርብ ወደ ጀሃነም በደንብ ነው የሚያቀርበው ባይሆን ማልቀበላቸው ሐዲሶች አሉ ሶሒህም ቢሆኑ ለምን እንደማልቀበላቸው ልንገራችሁ አሁን 6 የቁርአን አንቀጽ ነግራችኋለሁ እነዚህ 6 የቁርአን አንቀጾች ከነገርኳችሁ በኋላ አንድ ሐዲስ ጨምርላችኋለሁ ይሄንን 6 የቁርአን አንቀጽ ከሰማ ከተረዳ በኋላ ሐዲሱን የሚቀበል ሰው ጤነኛ አይደለም የመጀመሪያ አላህ Subhanahu Wa Ta'ala ሰው ልጆችን ሲፈጥር ከፊሎቹ ሙስሊም ከፊሎቹ ካፊሮች እንደሚሆኑ አድርጎን ይፈጥራቸው አፈጣጥራቸው ልክ ድንጋይ ሰው ዛፍ እንደሚባለው በቃ አፈጣጥራቸው ለመካድም የተፈጠረ አለ ለማመንም የተፈጠረ አለ የሚቀየር አይደለም ይሄ من إلال فريقا هدى وفريقا حق عليهم الضلالة كفيلوچون مرتواچوال كفيلوچو ግን በእነሱ ላይ ጥመት ተወስኖባቸዋል ይላል አንድ ቁርአን አንቀጽ ሁለተኛ በእምነት ምንም ጣልቃ ገብነት እንደሌለ የየራሳችን እምነት ለራሳችን እንዳለንና ማን በማንም ላይ ጣልቃ መግባት እንደሌለበትም ተቀሰለን ለኩም ዲኑኩም ወልየዲን እምነታችሁ ለእናንተ አለላችሁ ለኔም እምነት ያለልኝ በማለት ሁለት በሉ ሶስተኛስ የእምነት ነጻነት የመግባትም የመውጣትም ሙስሊምም ሆነም ክርስቲያንም ሆነም ገብተህ እንደገና መመለስም የማንንም ሰው መብቱ ነው ማንንም አይነካበትም ምን ይላል وقل الحق من ربكم እውነቱ ከጌታችሁ ነው በላቸው فمن شاء فليؤمن የፈለገ ሰው ይመን ሙስሊም ይሁን ከክርስቲያና ከአይሁድነት ከጣዖታዊነት ومن شاء فليكفر የፈለገ ሰው ደግሞ ከእስልምና ወደ እነሱ ይሄድ ማንንም አይነካውም አራተኛ በእምነት አትግባ ግባ አትውጣ ውጣ አትቆይ ቆይ የሚባል ማስገደድ እንደሌለ በቁርአን ይጠቅስልናል ምን لا إكراه في الدين በእምነት ማስገደድ የለም قد تبين الرشد من الغي ቅኑ መንገድ ከጥመቱ ግልጽ አድርጌዋለሁና በእምነት ማስገደድ የለም ሳይገባውም ሳያምንበትም ሳይጥመውም ምናም በኃይል ግባ ወይም በኃይል ውጣ ወይም እንዳትወጣ የሚባል ነገር የለም ሙጥለቅ ነው አምስተኛ እና ስድስተኛ ስፔሲፊካሊ ነብዩ ነው የሚነግራቸው فإنما عليك البلاغ وعلينا الحساب ባንተ ላይ የተጫነብህ የቤት ስራ ማድረስ ብቻ ነው ከአላህ በቀር ሌላ አምላክ የለም ሌላው በሙሉ ፍጥረቱ ነው ባሪያው ነው ብሎ መናገር ብቻ ነው ክርስቲያኑም አይሁድም ጣዖታዊንም በቃ ወደ ላ ኢላሃ ኢላላህ ሙሐመድ ረሱላህ መጣራት ብቻና ብቻ ነው ያንተ ስራ وعلينا الحساب ለምን አላመንክም ለምን አልሰለምክም ለምን ከስልምና ወጣህ ለምን ይሄ ዝርዝሩ ሂሳቡ መተሳሰቡና መመራመሩና እርምጃ መውሰዱ በእኛ ላይ ተጣለ ነው ባንተ ላይ ተጣለ ማድረስ ብቻ ነው ይላችኋል ነብዩን ማድረስ ብቻ ሌላ ማስፈራራት ዛቻ ማስገደድ የሚባል ስልጣን አልሰጠንም
ስድስተኛ አንቀጽ አሁንም በሳቸው ላይ ይጨምራል። ስፈጥራቸው ሰው ልጆች አለ ስሙ ወለው ሻአ ረቡከ ጌታህ እኮ ቢከጅል ኖሮ ለአመነ መን ፊል አርዲ ኩሉሁም ጀሚዓ በምድር ላይ ያሉት በሙሉ ጥቅልል ብለው ይሰልሙ ነበር፣ አንተም አታስፈልግም ነበር። እንደ መላእክት እስልምና ላይ እንዲኖሩ ፈጠራቸው፣ እዛ ላይ ይኖራሉ። ከሆነ እምነት አይደለም የተቀየሩት፣ በቃ ሙስሊም ሆነው ተፈጠሩ። አላህ ቢከጅል ኖሮ ምድር ላይ ያለው በሙሉ ሙእሚን ይሆን ነበር። አልፈለኩም ስሙ ብፈልግ ኖሮ ሁሉም ባንዲ ጥቅልል ብሎ ሙእሚን ይሆን ነበር አለ። የአላህ መፈለግ ሁሉም ምድር ላይ እንዲኖር ነው። ሳይፈልግ አይደለም ካፊር የሆኑት፣ ሳይፈልግ አይደለም አይሁድ የሆኑት፣ ሳይፈልግ አይደለም ጣዖት የሆኑት፣ ሳይፈልግ አይደለም ሙእሚን የሆነው ሰው። ፍላጎቱ ምድር ላይ ሁሉም እንዲኖር ነው። በምርጫው እንዲሰልም፣ በምርጫው እንዲክድ። ከዛ ምን አላቸው? አፈ አንተ ትኩሪው الناس حتى يكونوا مؤمنين ታዲያ እኔ ስፈጥራቸው እንዲህ አድርጌ የተለያየ እምነት እንደሚሆኑ አድርጌ ፈጥሬያቸው ሳበቃ በምን ሂሳብ ነው አንተ እነሱን ሙእሚን እንዲሆኑ የምታስገድደው? የማይሞከር ነገር እንዳትሞክር ማለት ነው። አለቀ። እነዚህ ስድስት የእምነት ነፃነት ዳር ድንበር እስከየት ነው መብቱ ምን ያህል ነው ምናምን የሚለው አላህ በቁርአኑ ግልጽ በሆነ መንገድ ነግሮን ሲያበቃ ቡኻሪ ላይ የተዘገበ ሐዲስ ሶሒህ ብለው የሚያመጡት من بدل دينه فاقتلوه ይላል። እምነቱን የቀየረ ሰው ግደሉት ብለዋል ነብዩ። እንዴት አድርገ ልቀበለው? ወይ ስድስቱ የቁርአን አንቀጽ እንጣለውና የቡኻሪ ንግግር እንስማ እንቀበል፣ ወይም ደግሞ የቡኻሪ ንግግር ጥለን ስድስቱ ቁርአን አንቀጽ ይዘን መሄድ አለብን። እንዴት እስኪ ያስታርቁት? አቅልህ ስላልገባህ ነው፣ ስላልጣመህ ነው፣ ስላላወቅከው ነው፣ ስላልደረስክበት ነው። እስኪ አጣጥሙት። አላህ ነብዩን አስጠንቅቆ ጭራሽ ባንተ ላይ ማድረስ እንጂ ምንም ስልጣን የለህም። በእምነት ማስገደድ የለም። የፈለገ ይመን የፈለገ ይካድ፣ ከፊሉ ሙስሊም እንዲሆን ከፊሉ ካህዲ እንዲሆን አርገን የፈጠርኩት በፈልግ ኑሮ ሁሉንም በመረዋቸው ነበር። ሰዎችን እንዲያምኑ ታዲያ አንተ አስገዳጅ ነህን? በማለት ይሄንን ሁሉ አውርቶ ሲያበቃ እምነቱን የቀየረ ግደሉት ብለዋል ነብያችን ብሎ የሚቀጠፈው ለምኑ ነው? እንዴት አርጌ ቁርአኑ ጋር 100% የሚጋጭ ሐዲስ ልቀበል? አይደለም አንድ ቡኻሪ ላይ 100 ሚሊዮን ቡኻሪ ተሰብስበው ከአንድ ቁርአን አንቀጽ ጋር የሚጋጭ ሐዲስ ካመጡ ሙሉ በሙሉ ነው የምጠላው። ይችን ምታከል አልደነግጥም፣ ምንም አይመስለኝም። ይሄ ከቁርአን ጋር የሚጋጨውን ሐዲስ መጣል አልቀበልም ማለት በእኔ ተጀመረ እንዳይመስላችሁ። እነ አኢሻ እነ ዑመር ራሱ አንድ ሐዲስ ይሰሙ ነብዩማ እንዲህ አይሉም ቁርአን እንዲህ እያለ ብለው ሪጀክት ያደርጉ ነበር። አንቀበልም፣ ተሳስተሃል፣ በደንብ አልሰማህም እያሉ ይመልሱባቸው ነበር ከቁርአን ጋር እያነጻጸሩ። አንዳንድ ሰው ዓላማህ ምንድነው ይለኛል። በእስልምና ላይ በየትኛውም ስም የተጨመሩ ወደ ቁርአኑን በሉት ወደ ሐዲሱን በሉት የተጨማመሩ ቅጥፈቶች፣ ቆሻሻዎች፣ ኮተቶች መጽዳት አለበት፣ መወገድ አለበት። አስቡት፣ አንድ ሰው አላመነበትም በውስጥ እስልምና ወደ ኩፍር መሄድ ፈለገ። እናርዳሃለን ከሄድክ እንዴ? አላመነበትም። አላህ እንዲመለክ የሚፈልገው አምነህበት ከካድክም ካላሳመነህም መብትህ ነው። ቂያማ ቀን ላመኑት የራሱ ምንዳ አዘጋጅቷል፣ ለካዱት የራሱ ቅጣት አዘጋጅቷል። ቂያማ ቀን ነው። የቸገረን ዛሬ የአላህ ተወካዮች ነን ምድር ላይ ሁሉንም ሙስሊም ካላረግን ሞተን እንገኛለን። ከዛም ባሳልና ሁሉንም ተክፊር ካላደረግነው እንደኛ ሞተን እንገኛለን የሚል ግሩፕ ተፈጠረ። ስለዚህ እንደነዚህ አይነት ኮተትና ቆሻሻ የሆኑ ሐዲሶች ከቁርአን ጋር እንደሚጋጩ እያየኋቸው እንዴት ልቀበለው? እስኪ ያስረዱኝ። መሻይኾቻችሁን ጠይቋቸው። አጠያይቅ ደግሞ ቻለው በዚህ ጉዳይ ምን ትላለህ? ከዛሳቸው ደግሞ እንደኔ ነሽደ ሐራም ነው። ይሄን እንደዚህ አይነት አጠያይቅ አጠይቁ። ይሄንን ሐዲስ ከዚህ ቁርአን ጋር ሙሉ በሙሉ ተጋጭቶ ያለ እንዴት አድርገን ነው የምንቀበለው? ቡኻሪ እንዳይከፋው የቡኻሪ መስፈርት እንዳይነካ እየተሻሸህ ቆሻሻ የሆነ ከስድስት የቁርአን አንቀጽ ጋር የሚጋጭ ሐዲስ ተቀብለን እየሄድን በዲናችን በጣም ብዙ ቆሻሻ ጨምረን ሳለን የበላይነት እንመኛለን። ሃያታ ሊማ ተተመና። ዛሬ ሁላችሁንም አንድ ጥያቄ ልጠይቃችሁ ፈልጋለሁ። ስክሪኑን ጫን በማለት ሴንድ የሚል ሲመጣላችሁ በመንካት ሼር እንድታደርጉት ሪፖስት እንድታደርጉት ጠይቃችኋለሁ። ጥያቄም የሚሆነው እግዚአብሔር ለእናንተ ምን አድርጎላችኋል? የማትረሱት ብዙ ያደረገላችሁ ነገር ሊኖር ይችላል፣ ግን የማትረሱት ስታነሱት እንባችሁ የሚቀድማችሁ ለመናገር ቃላት የሚያንጥራችሁ የሚያንሳችሁ እግዚአብሔር እስቲ ይሄን አድርጎልኛል የምትሉትን አንድ ነገር ኮሜንት ላይ ጻፉ። አለ መጻፍ አይቻልም ስለምፈልገው ነው። ሁላችሁም ጻፉልኝ። እወዳችኋለሁ። የማርቆስ ወንጌል ምዕራፍ 16
ያመኑትን ብዙ ምልክቶች ምን ይሏቸዋል? ይከተሏቸዋል። ምን ሆነ ነው እባብና ጊንጥ ይይዛሉ። በፍጹም የማይገናኝ መልእክት ማለት ነው። በፍጹም ሊገናኝ የማይችል ምንም ትስስርነት የሌለው ከቃሉ የጎደለ እንግዲህ ገድለ አቡነ አረጋዊ ዘደብረ ዳሞ እንግዲህ የግለሰብ ነህሚያ ይባላል። ከወራት በፊት የበግ ለምዱን የገፈፍኩለት የተሐድሶ አራማጅ የሆነ ግለሰብ ነው። እንግዲህ ከዚህ በፊት በኦርቶዶክስ ማሊያ መጥቶ አላዋጣ ሲለው ወደ ተሐድሶአዊው እንቅስቃሴ የተመለሰ ግለሰብ ነው። እንደምትመለከቱት ዩቲዩብ ከፍቶ ቅድስት ቤተክርስቲያን ግብረ ሰዶምን ታስፋፋለች ያለ ምንም በማያውቀው ነገር ላይ ማስረጃ እንኳን በሌለው ነገር ላይ ቅድስት ቤተክርስቲያን ላይ የሐሰት ክስ የሚከስ አይነት ግለሰብ ነውና እንደዚሁ ደግሞ የሚጠቅሳቸው ጥቅሶች ከምን አንፃር እንደሚነገሩ እንኳን የማያውቀው አይነት ግለሰብ ነው። ስለዚህ ባነሳቸው ሐሳቦች ላይ የእውነት የመወያየት ድፍረት ካለ እኔ ለመወያየት ዝግጁ ነኝ። ስለዚህ ዝም ብሎ ማውራት ሳይሆን ፊት ለፊት መጥቶ የመወያየት ድፍረቱ ቢኖር እጅግ መልካም ነው ማለት ነው። በተረፈ ይህንን ቪዲዮ ሼር ያደረጋችሁ አድርሱለት፣ ሜንሽንም አድርጉት። ሰላም ክርስቶስ ይብዛላችሁ። እዛ ቤት ላሉ እየበዛን ነው ለሚሉ ሰዎች እንድታደርሱልኝ በእግዚአብሔር ስም ጠይቃችኋለሁ። ባለፈው ቲክቶክ ላይ ያየው ነበር ውይይት ላይ አሁን እኮ እኛ እየበዛን ነው ፕሮቴስታንት ምናምን ሲል እንዴ በዛ ለምን እኔና አንድ ጳጳስ አንቀርም? ገብቷችኋል? መብዛትና ማነስ የሃይማኖት ጉዳይ አይደለም። በሎጥ ዘመን ስንት ነበሩ? 4 በኖ ዘመን 8 ያ ሁሉ ህዝብ ግን ከእግዚአብሔር ይራቀ ነበር። የቁጥር ሁኔታ አይደለም የሚወስነው ማለት ነው። ግን እውነት የት ነው ያለችው ነው። ጲላጦስም እውነት ምንድነው ብሎ ጠይቆ ነበር ክርስቶስን፣ ግን መልሱን ሳይሰማ ወጣ። እንዴት ያለ እድለኛ ነበር! እውነትን ለማወቅ ከእውነት ፊት ቆመው ነበር፣ ከእውነተኛው እውነት ፊት። አንዳንድ ሰዎች ጠይቀው መልሱን አይሰሙ። ጲላጦስም እንደዛ ነበር ያደረገው። ሐዋርያዊ መልሶች የሚል ያን ቆንጆ ውብ የሆነ ወንድሜን የሚገርም ነገር እንዴት ወደ ኦርቶዶክስ ተመለስክ አትለኝም? እና እኔ ቲክቶክ አልጠቀም ነበርና ቲክቶክ መጠቀም ከጀመርኩ በኋላ አንድ ቀን ሐዋርያዊ መልሶች የሚል አክሊልዬ ሲመጣ ላይክ አረኩትና ከዛ በኋላ በቃ ምን ብዬ ልንገርህ እነዛ ነፈለገ አትናቴዎስ የሚባሉ ቆንጆዎች አንተ እና ብዙ ወንድሞች ይመጣሉ። በተለይ ህይወቴን የቀየረው የነፈለገና የነአክሊለ ትምህርት ነው። እኔን እንደዚህ ቀርጾኝ ውስጤ ያስኩትን ያን ጋርቤጅ የሆነ የማይጠቅም ነገር አስወግዶ ሕያው የሆነውን ሕይወት የሚገኝበትን ለዘላለም የጸናውን ትምህርት የሐዋርያዊ ቅብብሎች ያለበትን ትምህርት በኔ ውስጥ አስርጾ እጄን አንስቼ አባቶችን ፈልጌ ሄጄ ንስሐን ለመግባት ነገሮች እንዲመቻችልኝ ያደረጉኝ እነዚህ ወንድሞቼ ናቸው። በጣም ተምዬ አክሊለን እነዛ ወንድሞቼን ባርኩልኝ። አንቺ እህቴን ብትሆኚ አንተም ብትሆን እንደዚህ በጣም ኢንከሬጅ አድርጉልኝ ሁላችሁም እዚህ ውስጥ ያላችሁ ሁሉ። እሺ ያዕቆብዬ ፕሮግራሙን የምናዘጋጅበት ቀን ላይ ቃል እገባልሃለሁ በእግዚአብሔር ፊት በጣም እምወዳቸው ወንድሞቼ ትሁቶች ናቸው። በጣም እጅግ በጣም ትሁቶች ናቸውና በጣም ዋጋ የሚከፍሉ ድንቅ ወንድሞቼ ናቸው። አስዬንም ወንድሜን ፈለገንም ወንድሜ ልደተ ቃልንም አስገብቼ ከኢንተርቪው በኋላ የምር ከነሱ ምን እንደተጠቀምክ እነሱም ደግሞ ላንተ የሚሰጡ መልእክት እኔ ቃል እገባለሁ አስገባችኋለሁ። አስገብቼ አንድ ላፎሎር በኋላ ቪዲዮ መክፈት የምትችልበትን ቪዲዮም ሰራለሁ። ቪዲዮ ሰርቼ ሰዎች ፎሎ እንዲያደርጉ በአጭር ጊዜ 1000 እንድትገባ እናደርግና ይሄው በእግዚአብሔር ፊት አክሊልም ስለሚያከብረኝ ስለሚሰማኝ ወንድሙ እንደሆንኩኝ 100% ስለሚያውቅኝ ይመጣል። ተባረከዋለህ። እግዚአብሔር አምላክ ይባርክ ትለዋለህ። ፍሬ በከንቱ አልቀረም ትለዋለህ። ሲያገለግል የነበረው ኮሜንት ዘግቶ ሲሰብክ የነበረው ስብከት በከንቱ አልቀረም። መልካም ዘር ላይ የተዘራው ዘር መልካም ፍሬ አፍርቶ አንተን አግኝቷል። ስለዚህ ደግሞ በጣም የምወደው ማከብረው ትሁት የሆነው ወንድሜ ፈለገም ይመጣል። ልደትዬም እንደዛው ይመጣሉና በዚህ ቃል እገባለሁ። በዚህ ቃል እገባለሁ። ሄኖኬን ታውቀዋለህ? ሄኖክ ነብይ ሄኖክ ይባላል። የጎዳና ሰባኪ ነው። ቸርችም አለው።
እሱም ከነ ፋሚሊው ነው። እሱ ከነ ሚስቱ ናት። ልክ እንዳንተ ጀግና ሚስት አለችውና እሷ ናት ወደ ቤተክርስቲያን እንዲቀርብ ያደረገችውና ኦርቶዶክስ እንዲሆን ያደረገችው። ከነ ቤተሰቡ ነው የተጠመቀውና ሄኖክዬንም ትንሽ አናግረው። ሄኖኬ ሰላም ብያለሁ። ሰላም ለእናንተ ይሁን እጅግ የተወደዳችሁ ወንድም እህቶቼ። ዛሬ ደግሞ በጣም በያዕቆብ ደስ ብሎኛል። ያዕቆብ እንኳን በሰላም መጣ ወደ እናት ቤተክርስቲያን። እንዴት ነህ? ደህና ነው ያዕቆብ? እግዚአብሔር ይመስገን ወንድሜ ሄኖክ፣ በአንተ ደግሞ እጅግ በጣም ደስ ብሎኛል። የሚገርምህ የሆነ ጊዜ ነው ያየው አንተን። እኔ እንደውም ያኔ ገና አልተቀላቀልኩም ወደ ቤተክርስቲያን ነበርና ከዚህ በኋላ ላይ የኦርቶዶክስ ተዋህዶ ልጅ ነኝ እኔ ወንጌላዊ ሄኖክ አይደለሁም ስትል በጣም ጽንሴ ዘለለ እንደ ኤልሳቤጥና እጅግ በጣም አሴት አደረኩኝ በአንተም ደግሞ ጉልበት አገኘው ማለት ነውና እንኳን ደስ አለህ አንተ ምን ወንድም። እንኳን እግዚአብሔር ለዚህ ክብር ለሆነ ህይወት ላለበት ቤት እንድትመጣ እንኳን እግዚአብሔር ረዳኝ ነው ወንድም። አሜን። ያዕቆብዬ በጣም ደስ ብሎኛል። በጣም የምወድሽም ማከብርሽ እህቴ ውብዬ ሰላም ብዬሻለሁ። ኤርሚ ነገር ምንድነው እንግዲህ እኛ ያው አንተም ታውቀዋለህ ኦርቶዶክሳዊ ለመሆን ከወሰንክበትና ከሆንክ በኋላ ያለህን ሰላም፣ ያለህን እረፍት፣ ያለህን ደስታ የማይካድ ሐቆችን እኛ ሁላችንም እናውቃለን። በነፍሳችን ውስጥ ያለውን ነገር እኛንን የምንረዳው ሰው አይረዳልንም። አሁን እኔ አርፍ ያለው ምናምን ብትለው አንድ ሰው እንዴ ምን ነው ቆመ ሄድ እንዴ ሊል ይችላል። ቆመ መሄድን አለማረፍ ጋር ሊያያይዝ ይችላል። እረፍት ነፍስ ውስጥ ነው። ለነፍሳችሁም እረፍት ታገኛላችሁ ነው የሚለው ቃሉና እኛ በነፍሳችን ነው ያረፍነው። እና ምንድነው እኔ አሁን ብዙ ጊዜ የምሰማው አንተ እኔ ማረገው ነጠላ ለካ የፕሮቴስታንቱን ዓለም አስጨንቋል። እና ምንድነው አሁን የሰማሁት አንድ እህት ቤት ድረስ መጣ። አንድ እህት እየፈለገች ነው ባገኘው እመተዋለሁ ብላ በጣም እየፈለገች ነው። ምን አጠፋው ምን አረኩኝ አልኳት። ምንም አሁን እኮ ቸርች ላይ የሚሰበከው ስላንተ ነው የሚወራው እንጂ ምንም የሚሰበክ ነገር የለም። ትላንት አለብሶ ብለው በጣም ተናደዋል አለች። እኔ በቃ እንደውም ከዚህ በኋላ እንደው እግዚአብሔር ቢረዳኝም በቃ እኔ ነጠላዬን ላለማውለቅ ወስኛለሁና ምን ልል ፈልጌ ነው ይሄ ነጠላ መልበስ ራሱ እኮ የቅድስናን ማሳያ ነው። አየህ በበጉ ደም ልብሳቸውን አጥበው ነጭ አርገዋል ይላልና ይሄ ነጭ ነገር ባይዘው ጨለማውን ያስጨንቃል ባይዘው ምክንያቱም የቅድስና ምሳሌ ስለሆነ እውነት ነው። በጣም የሚገርም